አንድ ሴት ላንተ ከጓደኝነት ወይም ከወንድምነት ያለፈ ጠንካራ ፍቅር ሲኖራት ያንን ፍቅር መጠበቅ ትፈልጋለች። ምክንያቱም በጓደኝነት ወይም በወንድምነት ቀርባ የምትሰጣት የምታሳያት የምትሆንላት ነገር ፍቅር ከሆነ ወይም ወደ ፍቅር ግንኙነት ከተቀየረ ልታጣው እንደምትችል ሊበላሽ እንደምትችል እጅግ በጣም ውስጧ ይፈራል። በዛ ምክንያት ብዙዎቻችን ነው ምላችሁ ኦልሞስት ነው ምላችሁ ግንኙነታችን በጓደኝነትና በወንድምነት ከተጀመረ ወደ ፍቅር ለመቀየር ለሴት ልጅ እጅግ በጣም ከባዱ ነው። አብዛኞቻችሁ ትጠይቁኛላችሁ እንዴት ከጓደኝነት ላሳልፈው ፍቅሯን እንደምታፈቅረኝ በምን ልወቅ ወይም ግልጽ እንዲወጣ አብራክ እንድትሆን ብዙዎቻችሁ ትፈልጋላችሁ። ግን ያንን ማስቀየር የሚከብዳችሁ በዋነኛነት እሷ ምን ስለምታደርገው ነው? ፕሮቴክት ስለምታደርገው ነው፣ ስለምትደብቀው ነው፣ ወይም ላንተ ያላትን ፍቅር ማመን ስለሚከብዳት ነው። አምና ከተቀበለች የሚመጣው ነገር ስለሚያስፈራት ምን ማድረግ አለብህ ለሚለው ጥያቄ ነው በዛሬ ቪዲዮ ላይ መልስ መጥፋጣችሁ። ብዙ አይነት መንገዶች ሊኖሩ ይችላሉ። ነገር ግን ሳይኮሎጂ ምን ይላል መሰለ? ፍርሃትህን ካልተጋፈጥክ ወይም ገፋ አድርገህ ካልሄድክ ትክክለኛው ወይም እውነታውን ልትጨብጠው ወይም ልትይዘው አትችልም። ምናልባት ይሄንን ውሳኔ ወስኜ ይሄንን እርምጃ ከወሰድኩ ላጣ ትችላለሁ፣ እስከ ዘላለም ልትሸሸኝ ልትጠፋ ትችላለች ከህይወቴ ብለህ ካመንክ እና ደግሞ ወይም እንድትመጣ የፈለገውን ዋጋ ከፍዬ እንድትመጣ ነው የምፈልገው፣ ፍርሃቴን አሁን ላይ መጋፈጥ ነው የምፈልገው፣ ከዚህ በላይ እንደ እህቷ ወይም እንደ ወንድሟ ወይም እንደ ጓደኛው መሆን አይደለም የምፈልገው የሚል ቁርጥ አቋም ካለክ ለሁለቱም ይጠቅመሃል። ወይ ራስን መጉዳት ታቆማለህ፣ አሊያም ደግሞ ትክክለኛ የሷን ስሜት አውቃ ለራስህ መፍትሄ ትሰጣለህ። ምን ማድረግ ትችላለህ? ፍቅሯ የእውነት እንድትናዘዝ ወይም ከጓደኝነት ወይም ከወንድምነት በላይ ነው አንድ ሴት የምታፈቅርህ የሚለውን ጥያቄህን የሚመልስ መፍትሄ ነው ይዤላችሁ የመጣሁት። ሀይ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ውስጥ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ አካፍላችኋለሁ። ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ካላደረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ለሌሎች እንዲያደርስልን ሀሳብ አስተያየታችሁን መጻፍና የቪዲዮን ሀሳብ ላይክ ማድረግ እንዳትረሱ። አብራችሁን ቆዩ። አንደኛው ሴት ልጅ ከወንድምነት ወይም ከጓደኝነት የዘለለ ስሜት ላንተ ካላት ወይም ፍቅር ከያዛት ካንተ ኢቭን ፍቅርህን እንኳን ነግርሃት አብራችሁ መሆን እንደምፈልጉ እንኳን ነግርሃት ስቲል የምትመርጠው ያንን ከሆነ ነገር ግን እውነተኛ ፍቅር ላንተ እንዳላት በምን ታውቃለህ መሰለህ? የምታውቀው ወንድ አይኖርም ካንተ ውጪ። ለየት ባለ መንገድ የምታፈቅረው ወንድ ወይም ለፍቅር ህይወት የምትመኘው ወይም ሜንሽን የምታደርግላት ስለ ፍቅር ስታወሩ ስለ ፍቅር ግንኙነት ስታወሩ በወሬያችሁ መሃል ሜንሽን የምታደርገው ወንድ ከሌለ አሊያም ደግሞ የሆነ አላደ ድሪም የምናደርገው ያን ድሪሟን ስትነግርህ ካንተ ባህሪ ካንተ ማንነት ካንተ ፍላጎት ውጪ ካላደረገችው በእርግጠኝነት ነው የምነግርህ አንተና አንተነ ማለት ነው የምትፈቀረው ወይም አንተ ህይወቷ ውስጥ የምትፈለገው ወንድ አንተ ነህ። እንዳልኩ ምናልባት ሴኪዩር የሆነችበት የራሷ ኬዝ ሊኖራት ይችላል። ያንን እስክትፈታ አሊያም ደግሞ መጨረሻ ላይ የምነግርህ መፍትሄ አለ። ሙሉ በሙሉ ወደ አንተ እንድትመጣ እንድታምን የሚያደርጋት ነገር አለ፣ ፍቅሯን እንድትገልጽልን የሚያደርጋት ነገር። ግን ለአንተ ፍቅር እንዳላት ጊዜ ልስጣት እስቲ እንድታዩ የምፈልገውም ነገር እንኳን ካለ ብለህ ብትጠብቃት ሁሌም ቢሆን ካወራች ስለ ወንድ ልጅ ያንተን ባህሪ ነው የምትጠቅሰው። በቃ ይሄ ግልጽ የሆነ ነገር ነው። ስሜቷ ለአንተ እንደሆነ በብዙ መንገድ እኮ ታየዋለህ። ሌላ ኖርማል ሴት ህይወት ውስጥ ያሉ ሴቶች የማያደርጉትን ነገር ታደርግልሃለች እኮ። ስለ ፍቅር ሲወራ አንተ ነህ እንደ ምሳሌ የምትጠቀሰው። ምናልባት እንኳን ስምህ ራሱ ሊጠራ ይችላል። ነገር ግን ፍቅር ሲባል ወይም የፍቅር ግንኙነት ነገ ሲባል ወይም ፍቅረኛ ሲባል ሌላ ወንድ ሊነሳ አይችልም እሷ ዘንድ። ስለሌላ ወንድ ስታወራ ካልሰማ፣ የሌላን ወንድ ባህሪ ስትገልጽ ካልሰማ፣ ስለሌላ ወንድ ወይም ነገ እንደዚህ ባሌ ወይም ፍቅረኛ ብላ የምታወራው ወንድ ከሌለ አንተ ነህ ማለት ነው። በቃ ይሄንን ማወቅ መቻል አለብህ። ይሄንን እንዴት ፕሩቭ ማድረግ እችላለሁ? ዋው እንደዚህ ስለሌላ ወንድ አውርታ አታውቅም፣ ሌላ ወንድ ሜንሽን አድርጋ አታውቅም። ብዙ ጊዜ ስታወራ ስለኔ አይነት ባህሪ ያለው ወንድ ነው እንደምትፈልግ ምናምን የምታወራው እንዳንተ አይነት ትለኛለች ካልክ ግን እንዴት ነው እኔ እንደሆንኩ ማወቅ ፈልጋለሁ ካልክ ከኔ ጋር መቆየት አለብህ። ግን አንዱ ምልክት አንተን እንደምታፈቅር የምታውቀው በዚህ ነው። ሁለተኛው ለሌላ ሴቶች አቴንሽን ስትሰጥ ከሌላ ሴቶች ጋር ጠበቅ ያለ ግንኙነት ውስጥ ስትገባ ነው የምልህ። ምናልባት ሪያክሽኗ ምን ይሆናል ማለት ነው? ከምታውቃት ሴት ይቀየራል። በቃ ዴፊኔትሊ ይቀየራል።
እንዴ ልደብቀው ብትለው ልሸፍነው ብትለው ግልጽ ላርገው ብትለው የሚከብዳት ነው የሚሆነው። በእርግጥ ለዚህ ነው ከሷ ጋር ምን ታርጋለህ፣ ለሷ እንዴት ልዘር፣ ከሷ ጋር ምንድን ያለህ ግንኙነት ምናምን ብላ ልክ ፍቅረኛ የሆነች ሴት ገፍታ እንደምትመጣ ላትመጣ ትችላለች። ነገር ግን የባህሪ ለውጥ፣ የስሜት ለውጥ አሊያም ደግሞ ዲስተንስ አለማሳየት አትችልም። ለአንተ የፍቅር ስሜት ካላት በእንደዚህ አይነት ሁኔታ ውስጥ ስትቀየር ካየሃት ምን ማድረግ አለብህ ማለት ልብህን ንቅት ልታደርገው ይገባል። ያለምንም ምክንያት ሴት ልጅ ለአንድ ወንድ ልጅ የፍቅር ስሜት ሳይኖራት ሪያክሽን ልታሳየው አትችልም። የቅናት ስሜት ልታሳየው አትችልም። ዲስታንስ ልታሳየው አትችልም። ማኩረፍን ልታሳየው አትችልም። አንተ ፍቅር ውስጥ ከሆንክ እሷን የምትወዳት አይነት ወንድ ከሆንክ በእርግጥ ምን ታደርጋለህ መሰለህ? እንደዚህ ነገሮችን ላታደርግ ትችላለህ። ፕራክቲካሊ ስለሌላ ሴት ላታወራ ትችላለህ። ለሌላ ሴት ትኩረት ላትሰጥ ትችላለህ። ኢንቴንሽናሊ ነው የምልህ። ኢንቴንሽናሊ እንደዛ ላታደርግ ትችላለህ። ላይገባክ ይችላል ምልክቶቹ። ነገር ግን እስቲ እንድታወጣው ፈልጋለሁ ካልክ ስለ አንድ ሴት ጠንካራ ያለ አቋም እንደያዝክና ወደዛ እንደ ሙቭ ማድረግ እንደምትፈልግ አይነት ጠንካራ ማለት ዝም ብሎ የውሸት ምናምን አይደለም። ሌላ ሴት ዴት እንደምታደርግ አይነት ወሬዎችን እንኳን ብታወራ የምታይባት ሪያክሽኖች ለአንተ ያላትን ስሜት ግልጽ ያደርግልሃል ማለት ነው። ይሄ ትልቁ መረጃ በቃ ትልቁ መሳሪያ ነው። መጠቀም ከቻልክ ደፍረ በዛው ብትጠፋስ ብትርቀኝስ ድሮም አንተነ እንዲናት ብትለኝም ስትል ይሄ ነው ሪስክ ማለት በቃ ገባህ አይደለ? የዛኔ ለምን ብለህ ትሄዳለህ። በቃ እንዴት እንደዚህ ልትሆኝ ይቻልሽ? ለኔ ፍቅር ስሜት ከሌለሽ ለምን እንደዚህ በቃ አንዴ ጀምረነዋል እንጨርሰዋለን። የዛኔ አለይ ብላት እናዘዛታለች፣ ወደደችም ጠላችም። ምክንያቱም የእውነት ካፈቀረች አንተ ብቻ ኮንክ ህይወቷ ውስጥ ካለች ልታጣህ አትፈልግም ሴት ልጅ። ይሄ ነው መለያዋ። ስለዚህ ወደ የሆነ ቦታ አቴንሽንህ እንደሄደ ልትሄድ እንደሆነ በፍቅር አይነት ንገራት። ሶስተኛ ፕሮቴክት እንድታደርጋት ሚስጥረኛዋ እንድትሆን ጀነራሊ የፍቅረኛ ወይም የሚስትን ምን ትላለህ ሚና ትጫወታለች ህይወት ውስጥ ማለት ነው። ቅድም እንዳልኩ በቃ የሆኑ ሴቶች ሲመጡ በሆነ ሰበብ አድርጋ ፕሮቴክት ልታደርግ ከነሱ ትፈልጋለች። በቃ ልክ አንድ ሴት ፍቅረኛዋን ወይም ሚስት ባሏን እንደምትጠብቀው እሷ ግን ከአንተ ጋር አብራ ስላልነች ኦፊሻል ስላላደረገች ወይም ስሜቷን እንድታቀባት ስለማትፈልግ የምትከተል እሷ አትሆንም፣ አንተን አትመጥነውም በሚሉ ቃላቶች ነው የምትከላከለ። ካልወደደች ግን ሴት ልጅ ጭራሽ ለአንተ የፍቅር ስሜት ከሌላት ግን ዋው እቺ ሴት ትሆንሃለች ብላ የሆነች ሴት ነው ሜንሽን የምታደርጋት ከእሷ ላይ እንድትነሳ ስለምትፈልግ። ነገር ግን በሆነ መንገድ ፕሮቴክት የምታደርጋት ከሆነ ህይወቷ ውስጥ የሆነ ወንድ ፈልጓት ከመጣ ወይም የሆነ ወንድ ዙሪያን ሲያጃብብ ብላንተ ነው የምትናግረህ። በቃ እሱ ከኔ ህይወት ምን ሆኖ ነው አይነት ነገር በቃ እንድትጠብቃት ከሱ ወንድ ትነግርሃለች። ህይወቷ ውስጥ አዲስ ነገር ሲኖር ነው ምልህ የመጀመሪያው ሰው ሜንሽን የምትደረገው አንተ ነህ። በሶስተኛ ወገን ስለሷ ምንም የምትሰማው ነገር የለም። መጀመሪያ አንተና አንተ ነህ። ነጋ አንተ ነህ፣ መሻ አንተ ነህ። ለመጨረሻ ጊዜ ቻው ጓደኛ ሁላ አይነት አትመስልህም። ነገር ግን ፋክቱን ወይም የሚሰማትን ስሜት ቁጭ ማድረግ አትፈልግም። ያው የራሷ ምክንያት ሊኖራት ይችላል። ያንን ማድረግ እንድታወጣው ማድረግ የምትችለው የመጀመሪያውን ነግሬሃለሁ። በቃ የሆነ እርምጃ ስትወስድ በምታሳይ ሪያክሽን ላይ ቤዝድ አድርገህ ለምን የሚለውን ጥያቄ እንድትመጪ እፈልጋለሁ በቃ ማለት ነው ያለብህ። ከዛ በላይ ጠንካራ ፍቅር ከሌላት ከወንድምነት ከጓደኝነት ያለፈ ጠንካራ ስሜት ከሌላት ለምንድነው ከሌላ ሴቶች የምትከላከለኝ ብለህ ራስህን ጠይቅ። ለምንድነው ስለሌላ ሴት ኔጋቲቭ ልታወራ የምትችለው ከኔ እንዳትቀርብ? ለምንድነው ስለሷ ወይም ህይወቷ ውስጥ ለምንድነው ቅድሚያ ለኔ የሚሰጠኝ ብለህ አስብ እስኪ። እንደ ወንድ እንኳን ህይወት ውስጥ ቅድሚያ ለምትሰጣት ሴት ነው። ጠዋት አንተ ማግኘት ፈልገሽ ማታ ቻው ትልሃለች። እንደ ፍቅረኛ ነው ቻት እያደረጋችሁ እንኳን ጥያቄዋን ወይም የወራች ነገር ቶሎ ካልመለሰች ታኮርፋለች። ይሄ ዝም ብሎ የሚመጣ ሪያክሽን አይደለም። ፍቅር ከያዛት ሴት የሚመጣ ሪያክሽን ነው። ማንም ልትሆን ትችላለች ባይዘው ማለት ነው። ፍቅረኛም ሊኖራት ይችላል፣ ፍቅረኛ ይዛም ሊሆን ይችላል። ግን አንተ ልዩ ቦታ እንዳለህ ከሷ የምታውቀው ከፍቅረኛዋ በፊት ብትሰማቸው ብዙ ነገሮች አሉ። ፍቅረኛዋ ማያውቀው የምታውቀው ነገር አለ። ሪል ነው እዚህ ጋር ያለው ሪል ነው። ነገር ግን ወደ ሪሌሽንሽፕ ከተቀየረ አጠዋለሁ፣ እንጣላለን፣ ይሁን ነገር ይፈጠራል የሚል ቅዠት አለብን እኛ ሴቶች። ስለዚህ ምን ታደርጋታለህ ማለት ነው? እነዚህ ባህሪዎቿን ካወቅ ለአንተ ጠንካራ ፍቅር እንዳላት ምን አለክ ማለት ነው? መረጃ አለክ። እንዴት አድርገህ ደግሞ እንድትናገር ወይም አምና ካብራክ እንድትኖር ማድረግ ትችላለህ። ለመጨረሻው ስቴፕ ላይ ደርሰናል። አራተኛው ሴት ልጅ ለአንተ ያላት ስሜት ከጓደኝነት ወይም ከወንድምነት ያለፈ ሲሆን አንተ በምትኖርበት ቦታ አንተ በምትገኝበት ስፍራ ቦታ ላይ ትገኛለች። አንተ ከሌለክ መገኘት አለመፈለግ ወይም የሆነ ቦታ አብራችሁ ሆናችሁ መሄድ ስትፈልግ እሷን መሄድ መፈለግ፣ ግሩፕ ሊኖራችሁ ይችላል፣ ስራ ቦታ ሊሆን ይችላል፣ ዋቴቨር የሆነ ክብረ በዓል ሊሆን ይችላል። ከአንተ ጋር መሄድ ያዝናናታል። ከአንተ ጋር በምትወሳት ጠንቁቅ ማለት በፊት ከነበራት ባህሪ ከሆነ ጊዜ በኋላ በጣም ይሄ
ይሆናል የሴታ ሴትነት ባህሪ ማምጣት ቆንጆ ጠረን ሊኖራት አለባበሷ የሴት አንተን የምትንከባከብበት የምታይበት መንገድ የሴት ነው። ነገር ግን አላደል ገፍቶ የመምጣት ነገር አሁን ሙሉ ለሙሉ አብራክ ስትሆን እንደዚህ ሴት ልጅ ነው የምትሆነው። በቃ በጥበቃ ስር መሆን እንድትንከባከባት እንድታያት ነው የምትፈልገው። እዛች ቦታ ላይ አትደርስም። ነገር ግን ታሳያለች። በቃ ሴት ነኝ እኔ እንደ ሴት እንድትወደኝ አይነት ፈልጋው እኮ አይደለም። በቃ ዲፕ ዳውን ምን ያደርጋል ውስጡ ያለው ስሜት ያንን ነገር እንድታደርግ ሌሎች እንዳይወስዱ የምትጠብቅበት መንገድ ነው። ኦልሬዲ እኮ ከነገርካት ስፔሻሊ እኮ አንዳንዴ እኔ ራሴ አይገባኝም የኛ ባህሪ። ነገር ግን ምን ታደርጋለች ማለት እነዚህ አይነት መንገዶችን ትከተላለች። ትንሽ ማስተዋል ነው የሚጠበቅበት። እንደምታስቡት ውስብስብ አይደለንም። እንደምታስቡትም የሆነ ነገር ጠበቃ ምናምን አይደለም። ሰዎች በስነ ልቦና ችግር፣ በትራማ ምክንያት፣ በብዙ ምክንያት ስሜታቸውን ያለማውጣት በተለይ የማጣትን ፍርሃት ሴት ልጅ እጅግ በጣም ነው የሚከብዳት። አትታገላት። በአንተ ዙሪያ ስትሆን በጣም ሴታ ሴት የምትሆን ከሆነ አንዳንዴ ደግሞ ልጅም መሆን የምትፈልግ ከሆነ እንድታቀው የፈለገችውን እንድታቅ የፈለግከው ጠንካራ ነገር ኖሮ ነገር ግን እንዳታቀውም በዛው በተመሳሳይ ኢነርጂ ምን የምትጠብቀው ከሆነ አይነን ከፈት አድርግ። ፍቅር ባይኖራት ለአንተ ቦታ ባይኖራት ያን ያህል ትግል ለምን ያስፈልገዋል? እስቲ ይታይ። አንተ ስትኖር ደስተኛ ናት የሆነ ቦታ ላይ አንተ ስትገኝ መገኘት ትፈልግ። አልሄድም ካልቃት እኔም አልሄድማ በቃ እንደዚህ የሆነ ቦታ አብራቸው ናችሁ ልትሄድ ስትል እኔ እመጣለሁ እኔም እሄዳለሁ ከዚህ በላይ አልፈልግም እንደዚህ አይነት ቦታ ምናምን የምትል ከሆነ አንተ ያንተ መኖር ነው ቫልዩ ያለው። አንተ መኖርን ያንን ቦታ ድምቀት ሙቀት የሚሰጠው ሰርቃ ስታይ ታያታለህ። አይኗን ስትይዝ የሰውነት እንቅስቃሴዋ በአንተ ቦታ ሌላ ነው። አንደበቷና ልቧን መስጠት ብቻ ነው ያቃታት። ከዚህ በላይ የተሻለ ምልክት የለም። እርምጃክ ምንድን ነው? አምስተኛው ላይ መጨረሻው በቃ ለዚህ እዚህ አይነት ስቃይ ውስጥ ካለ እንደዚህ አይነት ሲቹዌሽንሺፕ ውስጥ ካለ ወይም እንዲወጣል ቁርጥህን ማወቅ ከፈለግ ይሄ የመጨረሻው ስቴፕ ነው። በቃ ማድረግ ያለብክ እሱ ላይ ደርሰናል። አምስተኛው መፍትሄክ መጀመሪያ ማድረግ ያለብህ ሮማንቲክ ዴት ጠይቃት። አይ የምትልህ ከሆነ ከዚህ በኋላ ትላታለህ። የመጀመሪያው ርቀትሽን እንድትጠብቅ ይፈልጋል። በቃ እንደ ጓደኛሽ እንደ ወንድምሽ ብታይኝ ከሆነ በደንብ ርቀትሽን ጠብቂ። ከዚህ ደቂቃ በኋላ ነው ርቀቴን መጠበቅ ፈልጋለሁ፣ ላይ ፈልጋለሁ፣ ሌላ ፍቅረኛ መያዝ፣ አንቺ የሚተካ ሰው ፈልጋለሁ። ምንም መፍራት አያስፈልግህም። ባይዘይ መሄድ ካለባት አሁን የምትሄድበት ሰዓት ነው። መምጣት ካለባት ደግሞ መምጣት ያለባት ሰዓት ነው። ትዕግስት ሃርድ ቱ ጌት ኦር ዋሬቨር የእሷ ጠባሳ ስኪድን ምናምን ግልጽ አትሊስት መሆን ካልቻለችልን መወሰን አለብን። ምክንያቱም አንዳንዴ ብዙ አይነት ምልክቶችን እናሳያቸዋለን። ነገር ግን ፍርሃታችን ኮንፈርታችንን እንዳናጣ ፍርሃታችን በወንድምነት ወይም በያዘ ፍቅር ምክንያት የምትሰጣትን ምቾት ወይም የምታደርግባትን ኢንቨስትመንት ላለማጣት ያን ያህል ራስ ወዳድ መሆና ሊሆን ይችላል። ያን ያህል ራስ ወዳድ ከሆነች ደግሞ አንተ ምን ማድረግ አለብህ? ራስን መውደድ መቻል አለብህ። ራስን መምረጥ መቻል አለብህ እንጂ ግብግቡስ መግባት የለብህም። ስለዚህ ምን አቋም እንዳለክ ምን ያህል ራስን እንደምታከብር ከዚህ በኋላ ከማትወድ ሴት ጋር ኢንቨስት የምታደርገው ጊዜ የለህም። ሙቮን ላደርግ ነው የምትመጪ ከሆነ አሁን የመጨረሻሽ ነው። ይሄ ሮማንቲክ ዴት ከዚህ በኋላ አብረን እንድንሆን እንፈልጋል። ይሄን ምልክት አይችብሻለሁ፣ እንዲህ ታደርጊያለሽ፣ እስካሁን ያነሳኋቸውን ካየባት እንዲህ አይችብሻለሁ፣ እንደዚህ እየሆንሽ ነው። እነዚህ ነገሮች በሙሉ የሚያሳየኝ ደግሞ ለእኔ የፍቅር ስሜት እንዳለሽ ነው። ያንን ደግሞ ሼር ማድረግ ካልቻለ እኔ ከዚህ በኋላ ልታገስሽ አልችልም፣ ወይም ከአንቺ ጋር ማባክነው ጊዜ የለኝም፣ እየተጎዳው ነው። ግልጽ በቃ መልበስበስ ምናምን ኢሞሽናል መሆን አያስፈልግህም። በቃ እችን በመረጃነት ቁጭ ማድረግ ነው። ከአንቺ መራቅ ፈልገሽ እሺ በቃ ልክ ነህ አምኛለሁ ካለች ትሂድ። ለምን በባዶ ሜዳ ጊዜህንስ ገንዘብህንስ ጉልበትንስ ወጣትነት ትታጠፋለህ? እውነቴን ነው። ርቀት መጠበቅ አለብህ። ምክንያቱም ነገ የምትወድ ሴት ስትመጣ እሷ ያደረገችን ነገር እዚች ላይ መበቀል ነው የምትፈልገው። በጊዜ ግን ራስን ካስመለጥክ ራስን ከበለጥክ ከራስ ወዳድ ጋር ከማሳለፍ ራስን ወደህ ሌላ ነገር በማድረግ ስታጠፋ የተሻለ ነገር ነው የሚመጣው። በቃ ስለ ሰዎችም ስለ ነገሮችም ያለህ ነገር ሰፋ ይላል። አንተ ዲስታንስን ለመጠበቅ ከቆረጥክ ስሜትህን በስነ ስርዓትና በግልጽ በይፋ ካደረግከው በኋላ ርቀትን ለመጠበቅ ከወሰንክ ይሄ የውሸት አይደለም። ታዲያ እንድትመጣ እስቲ ትንሽ ምናምን አይደለም፣ ከልብህ በቃ ከልብህ ኖ ኮንታክት ራቅ ማለት አቴንሽንን ኢነርጂን ስብስብ ማድረግ እንዴ ብላ ከተኛችበት ቅዠት ካለችበት ትራማ ሊያመልጣት ከተነሳው ነገር በሙሉ እንድትነቃ በቃ ወደ ራሷ እንድትመለስና ወደ አንተ እንድትመጣ ማድረግ ትችላለህ። ካለበለዚያ ግን እዛው እንደዚህ ብትብት ምትል ከሆነ እሺ እያልካት ይሁን እያልካት ከማጣሽ እያልካት ምትሆን ከሆነ እሷ የሆነ ቀን የሰርግ ወረቀቷን ትሰጣለች። ምንም ሳትነግር ከሆነ ወንድ ጋር ልቧን ጠብ አድርጎልክ ወይም የሆነ እኛ የምንፈልገው አይነት ወንድ አለ ድራማቲክ የውሸትም ቢሆን ነው የምልህ የውሸትም ቢሆን
በሆነ መንገድ ይወስድብሃል። ስለዚህ አንተ ደግሞ ሌላ ሁለተኛ ስብራት ለማትወጣ ወይኔ ሴቶች ከማለት በፊት አሁን ሳይረፍድብህ አይኗን እንድትገልጽ ከቅዠቷ ነቅታ ሪያሊቲ እንድትኖር ከፍርሃቷ ወይም ይሆናል ብላ ከምታስበው ነገር ተላቃ ወደ አንተ እንድትመጣ ማድረግ ትችላለህ። ሁሌም አቅም ያላችሁ እናንተ ናችሁ መሪያዎቻችን። ምራት እስቲ በቃ ምራት ነው በቃ ሮማንቲክ ዴት በመስጠት አልቀበልም ካለች በመራቅ ከተቀበለች ደግሞ በመንከባከብ ፍቅራችሁን አጣጥሙ። ግን እስካሁን የነገርኩ ምልክት እቺ የመጨረሻው ጭምር ርቀትን እንደምጠብቅ ካሰብካት ደቂቃ ጀምሮ ሴት ልጅ ትመጣለች። ከመጣች ከወንድምና ከጓደኝነት በላይ ነው ስሜቷ ላንተ። ሀሳቤን ከወደዳችሁት ከጠቀማችሁና ከተማራችሁት ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ቻው፣ ሰላም ሁኑልኝ።